ዛሬ የምናወራው ክርስቲያኖችም ካላችሁ እስቲ ክርስቲያኖችንም እንጠይቃለን። ሞር ሙስሊሞችን ስለ ክርስትና እንጠይቃችሁ እስቲ ዛሬ ነው። ስለምን ነው ስለ ክርስትና እንጠይቃችሁ፣ የክርስትና አስተምሮዎችን እያነሳን እንጠይቃችሁ። እነዛን ማታምኑበት ምክንያት ምንድን ነው ምናምን እያለ ያን እያነሳን እናወራለን። ሶዛ ላይ ኮንቨርሴሽን ማድረግ የምትችሉት ሰዎች አንድ ቁጥር ጽፋችሁ ትገቡና እዛ ላይ እናወራለን። ስለ ክርስትና እንጠይቃችሁ። ክርስትና ላይ ቆመን የክርስትናን አስተምሮን ግልጽ የምናደርግ ይሆናል። የዚህ ኤቪደንስ ማለት ነው። እና እዛ ላይ ማውራት የምትችሉ ሰዎች አንድ ቁጥር ጽፋችሁ ትገባላችሁ። ክርስቲያኖችም እኔ መጠየቅ እፈልጋለሁ የሚል ሰው ካለ መጠየቅ ይችላል። እንዲሁም አንድ ሰው ስቤ ላስገባና ለጭመቅ ክርስቲያን ማለት ነው። እስቲ ክርስቲያኖች ራሱ መጨመቅ አለባችሁ። ኡስታዝ ቆስጣ እንዴት ነህ? ያ ቶፒኩ በጣም ገራሚ ቶፒክ ነው። ገራሚ ሀሳብ ነው ያለው። ሙስሊሞች በጣም በድፍረት በተሞላበት ሁኔታ በአደባባይ ከትልቅ እስከ ትንሽ በጣም በርካታ መጽሐፎችን ጽፈዋል። የክርስቶስ አምላክነት ላይ አምላክ አይደለም፣ በመጽሐፍ ቅዱስ ክርስቶስ አምላክ አይደለም ብለው በርካታ ክሌሞችን አድርገዋል፣ ሰጥተዋል። በጣም ረጅም ዓመታት ሲቃወሙ ነበረ፣ በጣም ረጅም ዓመታት። ነገር ግን ክርስቶስ ደግሞ አምላክ ነው። ኦኬ እንደዛ ካላችሁ እስኪኛ እንጠይቃችሁ፣ ክርስቶስ በመጽሐፍ ቅዱስ መሰረት አምላክ አይደለም ትላላችሁ። ነገር ግን የእናንተ አላህ የምትሉት አምላክ ያደረገው ወይ ደግሞ አላህ አምላክ ለመሆኑ መስፈርት ነው ብላችሁ የምታስቀምጡት ጠቅላላ ነገር ክርስቶስ ላይ ይጎላል ወይ? ለምሳሌ ነቢያት ሌላ ከማን ነው ብትባሉ አላህ። ዓለማትን የፈጠረ ማን ነው? አላህ። ሰዎችን የሚገድል ማን ነው? አላህ። የሚያነሳ ማን ነው? አላህ። ይቅር የሚል ማን ነው? አላህ። ሁሉ ነገር አላህ አላህ ስላላችሁ እነዛን ነገሮችስ ክርስቶስ ግን አላደረገም በተግባር ለዛው። ስለዚህ አሁን የክርስቶስ አምላክነት ላይ እናንተ ክሌም ታደርጋላችሁ። የቱ ጋር ነኝ እኔ አምላክ ነኝ ያለው ጃስት እሷን ይዛችሁ ሁሉ ጊዜ የምትጠይቁት ነገር ግን በተግባር ከወሬ ሳይሆን በተግባር ደግሞ ክርስቶስ ያረጋገጣቸው ነገሮች አሉ። እናንተ አላህ አደረገው የምትሉትን ነገር በሙሉ ክርስቶስ አድርጎታል። ስለዚህ ዋይዶንቹ ለምን አላህ አትሉትም? እሱን ፖይንቱ ሲገብቶ ክርስቶስን እንግዲህ እኛ ነን ዛሬ ጠያቂ። አምላክ አይደለም ክርስቶስ በመጽሐፍ ቅዱስ ትላላችሁ ብላችሁ እናንተ ታቀርባላችሁ። ቁርአን አይደለም የምንከፍትባችሁ፣ በነገራችን ላይ መጽሐፍ ቅዱስ ነው የምንከፍትላችሁ እንጂ ቁርአን ከፍተን አይደለም የምናናገራችሁ። መጽሐፍ ቅዱስ ነው ከፍተን የምንጠይቃችሁ። እናንተ አምላክ አይደለም ብላችሁ ደረታችሁን ነፍታችሁ ስትናገሩ፣ እኛ ደግሞ ኦኬ አምላክ አይደለም ካላችሁ ብለን ጥያቄ እናቀርብላችኋለን። ለዚህ ዝግጁ የሆነ ማንኛውም ኡስታዝ፣ ማንኛውም ሼክ፣ ማንኛውም አሊም የምትሉትን አሊም ነው የምትሉትን ማንኛውም ሰው ልታመጡ ትችላላችሁ። ማንኛውንም እስኪ ይህንን የእኛን ጥያቄ መመለስ የሚችል ልብ በሉ። መጽሐፍ ቅዱስ ላይ ቆመን ነው የምንጠይቃችሁ። ጠይቃችሁናል፣ መልሰንላችኋል። ይህን ሁሉ ዘመን እስኪ አንድ ቀን ብንጠይቃችሁ አንድ ጥያቄ ትመልሳላችሁ? መጽሐፍ ቅዱስ ላይ ክርስቶስ አምላክ አይደለም ብላችሁ ሁል ጊዜ ክሌም ስለምታደርጉ ማለት ነው። ያንን ክሌማችሁን ወይ ፕሩፍ ታደርጋላችሁ፣ እናንተ ትክክል ትሆናላችሁ፣ ወይ እኛ ስህተት እንሆናለን ማለት ነው። በእንደዚህ አይነት መልኩ በጨዋነት ምንም እንትን በሌለበት መልኩ እንቀጥላለን ማለት ነው። ከዛ በፊት ግን ታብታብና ኮፒ ሊንኩ በደንብ ከፍ አድርጉት። መርሃ ግብራችንን ከመጀመራችን በፊት አስቀድሞ ባለ 10 እናደርጋትና እንደዛ ቢሆን ጥሩ ይመስለኛል። የገስት ምልክቷን ንካት ዴባንዴ። ከዛ የሴቲንግ ምልክት ከምትመስለው አጠግ የቀለም መቀቢያ ምልክት አለ የምትመስላለች የሚሽከረከረው። እኔ ጋር እኮ የገስት ምልክቷ የምትለኝ እዚህ ጋር ነው። እዚህ ጋር ያለውን ነው አለች። አዎ እሺ አለች። ነካዋት። ከዛ በኋላ ከሴቲንግ ምልክቱ የሴቲንግ ምልክት ከምትመስለው ትንሽ ወደ ግራ ብላ የቀለም መቀቢያ የምትመስል ምልክት አለች። አግኝቻታለሁ። ዲዛይኗ ነች ሌያውት ያለበት ንካታ ነካዋት። ሳይድ ባይ ሳይድ ነው ማድረገው።
አማራጮች አሉልህ። ባለ 10 አለ አድርገው 2 ከላይና 2 3 4 እስኪ 1 2 3 4 8 10 አይ ቲንክ ሳይድ ባይ ሳይድ ማለት ነው። ይሄ መሰለኝ ዳሳይ በቃ እንደዛ ነው። እንኳን ደስ ያለ እልል በሉታች ያላችሁ እኔ እኮ ዊዝን ሰከንድ እኮ ነው የጨረስኩት እኮ ምን ሆናችሁ ነው? ዊዝን ሰከንድ ይልኛል እንዴ አንተ ዲግሪ አንድ የሆነብህ አባላ 10 ማለት እኔ ያልከፈትኩትም እኔ እንዴ እኔ ከፍቻለሁ። እሺ ብሎኛል። አልከፈተልኝም። በቃ ተውስ ነው ያልኳችሁ። እንዴ ኔትወርኩ እና እሱ ለልታው ሸኩል ለሰላምታው ሳትቸኩል ወገናችን። ኧረ በእናትህ እንዲህ ነበርኩ ይናፍቀኝ በስንት ጊዜ በጌታ ስም። አሁን ዲቫ እባክህ ትልቁ ላይ ሁን የለ ምን የለ እስቲ ተብትቡት በእናታችሁ ያጀማ እስቲ 1 ሚሊዮን አስገቡት የፈጠነ በእናታችሁ። ይሄ ልጅ ምርኔ ያለኝ ሁሌ አካውንቱን እንዳስደብድብ ነውና እስቲ እናንተ መላ በሉት እስቲ። የክርስቶስ ሰላም ከኔም ከእናንተ ጋር ይሁንና እንዴት ናችሁ? ሁላችሁም ሰላም ነው አለን። ቆስቲ እንዴት ነህ? እንኳን ደህና መጣ። ማን ጠየቀ አንተን? እኔ ወንድሞቼን ከስራ ያሉትን ነው። አንተም ማን ጠየቀ? እሺ እንግዲህ ሳይጠሩ 10 ጊዜ ሰላምታ በራሱ ተጨቆን ይቻላል እንዴ? ኧረ በእናትህ ላኑ ኩባ አልተውኩም አላሰናበትኩም ብዬ መጣሁ እኮ እንዴ እዛው መሳፋት ጀመርኩ። ሳይጠሩት አቤት ምድር የኔ መስገጃ ለኔና ለተከታዮቼ መስገጃ እንድትሆን የተፈጠረችው ብሎ ማለት እንዳለው እኮ ነው። ወደ ከኋላ መጥቶ የተፈጠረችው ለኔ ነው እንዳለው፣ አንተም ደግሞ የሰው ቤት መጣ ካልጨቆንኩ ስትል የኔ ነው አለ እንጂ አብሮኝ እኮ ነው ያለው። ተዛዝለን አብረን ውለን እንደ እግዚአብሔር ይመስገን ዴቫ ምን ላድርግ ሞዴሬተር ስቴት ትላለህ። ሞዴሬተር ነው መነሳት አለ። አንደኛ ሙሉ ነበር፣ ሁለተኛ ደግሞ ትንሽ ስንት ሳረገው ኔትወርኩ እያስቸገረኝ ነው። አሁን መነሳት አለበት እንደውም እንኳን አይደለም ሊጨመር መነሳት። ነገር ግን ጋይስ እንትን ኮፒ ሊንክ አድርጉለት ለዴቫ። አሁን እሱ ኮፒ ሊንክ ስላልተደረገ ኔትወርክ አስቸግሮት እኮ ነው። ከባድ ሰው ከስር እያየሁ ነው። ሳሚ ናድሩ ማስቲ የጠፋ እንትን ከፍሮ በእናታችሁ ከእስልምና ወጥቷል ወንድማችን። እልል በሉ አይወጣም የተባለ ወንድማችን እስልምና ማናድር ናድሩ በእናት የዛሬ ነው ናድሩ ይበቃ። ድርኩ ወጥሮ ሊከራከረን ሰው ነበር እኮ የመሐመድ ተረት በቃኝ ብሎ ስተት ነው ናድሩ። እስቲ ስተት ከነ ሚስቱ ነው ጥሎ ወጣ። ደብራቸው እዚህ ሚስቱ ገና መንገድ ላይ ነች። የምራችሁን ነው ግን በቁም ነገር ቆስቲ ናድሮያ ይንገር እስቲ ከስር አላስገቡት እስቲ እንዴ እንደዛ ከሆነማ ስካይላይት ቁጭ ብለን ሻይ ቡና እያልን እናወራበታለን ብሎኝ ስንት ነገር ተባብለን 2000 ነው ገና ኮፒ ሊንኩ ጋይስ። እስቲ በሰዓት ያላችሁት ወንድሞች ከየት ሆናችሁ ነው የምትከታተሉን? ያው ያለውን ነገር ቼክ ማድረግ ስላለብን ኦሬንሱ በዚህ ሰዓት የት አካባቢ ያሉ ሰዎች ናቸው የሚወጡ የሚለውን ነገር ለማየት ከየት ናችሁ እስቲ በዚህ ሰዓት እየተከታተላችሁ ያላችሁት? እስቲ ናድሮ ሼም ይዟል ትንሽ እና እስቲ ይገባል። ከዱባይ አለ ከዱባይ መቼም ሰዓት አላችሁ። ከሳውዲ እና ከዱባይ በጌታ ስም አላችሁ። ከየትም ቫንኩቨር ካናዳ። ኦኬ ካናዳዎች ተነስተዋል ከእንቅልፍ ጠዋት ላይ አይታችኋል። ካናዳዎችን አናገኛቸውም ብዙ ጊዜ። ዱባይ ሳውዲ አለን ናድሩ አንዳንድ ቁጥር እየጻፈ ነው። ይኸው ከኡዝቤኪስታን የሚል አለ። ከኡዝቤኪስታንም አሉ። ኡዝቤኪስታንማ ፈንጂውን ሊያጠምዱብን ነው ግን አልተሳካላቸው መሰለኝ። ከካናዳ በድጋሚ ማለት እኮ የቡሃሪ ሀገር ነች እኮ ካናዳ። በደንብ አንብቦ ኦኬ ቫንኮቨር ካናዳ። እንትን ቡሃሪ ስትል ምን ትዝ አለኝ መሰለህ ዴቫ? እየመጣ ያለ ሀዲስ ብራዘር፣ የሚገርም መጽሐፍ ማለት ነው። ካሚንግሱን ፎቶ ሰው ሰርፕራይዝ አደረገን እኮ። ሰው በመጽሐፍ እንደዚህ ጥርስ በጥርስ ይሆናል። ፉምስ አረጋየ
አንጃ የሆነ ወንድማችን መጥቶ ሰርፕራይዝ አደረገን ትላለህ ነገር ያለ መጽሐፍ ነው የምልህ የሚመጣ መጽሐፍ ጸደ እኔ ደግሞ ገና ሰርፕራይዝ ማድረጋችኋለኝ ትንሽ ጠብቁ። ሜቢ አዲስ ዓመት ላይ የእንትና ነው የቪኪ ነው ነው ሌላ ነው ለኛ እንደዚህ ምንድነው ለንጽጽር ይጠቅማል ብሎ አንድ ወንድማችን እየላከልን ያለ መጽሐፍ አለ መንገድ ላይ ነው። በጣም የሚገርም መጽሐፍ በጣም አይ በቃ ይሄ ነው እኮ የሚፈለገው እኮ መጽሐፍ ያላችሁ ኦኬ ከማርስ አላችሁ እሺ መጽሐፍ ሰፖርት ማድረግ የምትፈልጉ ሰዎች ኤኒታይም ዴቭንም ሁላችንም ልታወሩን ትችላላችሁ። መጽሐፍ በጣም ታውቃላችሁ አገልግሎቱ መጽሐፍ ያስፈልጋል በጣም በከባዱ እና በእንደሱ አይነት መልኩ ማገዝ የሚፈልግ ማንኛውም ሰው እንትን ማለት ይችላል። ዩናይትድ ኪንግደሞችም አሉ በጣም በሚገርም ሁኔታ። እንዴት ናችሁ ዩናይትድ ኪንግደሞች? አይ እያየው ነው ጧት ላይ ማማማትኖሩ ሰዎች በዚህ ሰዓት እያዩዋችሁ ነው። ለምን አልሰለምኩም የሚለውን መጽሐፍ ፈልጉና አንብቡልን አለ ከፈለክ። ያው እኛ ፒዲኤፍ ነው እንጂ ያለን በሃርድ ኮፒ የለንም። እሱ የሚፈልገው ካለ ይጠይቀኝ በውስጥ። ለምን አልሰለምኩም የሚለው መጽሐፍ በጣም ወሳኝ መጽሐፍ ነው። የሚገርማችሁ እስቲ አንድ መጽሐፍን በቅርብ እናወጣለን እኛ ጠብቁ። አሪፍ መጽሐፍ ወይ ጓይ ይቀጥል። አይ መልካም ነው። ጥሩ ነገሮች እየታዩ ነው። ጥሩ እንቅስቃሴዎች እየተደረጉ ነው ያሉት ንጽጽሩ ዓለሙ ላይ እና ጸዴ ነው ይበል የሚያሰኝ ነው። ቃል እንዴት አለሽ? አይ ቲንክ የሴት እጅ ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ቃል እንዴት ነሽ? ድምፅሽ ስለለ ብሏል። የመጨረሻ ደክሟል። አለን አልጋ ስር ነሽ እንዴ? ሙስሊም ነሽ ክርስቲያን ነሽ? ምን አለሽ? ጮክ ብለሽ ንገሪኝ። ምንድነው እንደ መርፍ ተኳች የሚሰማ? እኔ የኔ ጆሮ ጥሩ ነው ማለት ነው። እንዴት ነው የምትሰማት? ከውስጥ እያየ ነው እንደ መርፍ ተኳሽ። በቃ ጆሮዬን ቀስሬ መጨረሻ እኔ እኮ ምንድን ከዲፕ ጋር ነው የሚወራው እላለሁ። በምልክት ቋንቋ ነው እንደምታወሪው። እንደ መርፍ ተካሽ ብሎ አልሰከሰም እንዴ? እኔ ደግሞ የኔ ድምፅ የቀኑን ወሰደችው መሰለኝ አይደል? በዚህ ሰዓት የሚወጣው የኔ ድምፅ እንደ ታችን ፈርቼ ነው። ማን የሚባል አይተሽ ነው እዚህ ጋር ማ መቼም ዴቭን ነው የፈራሽው አይደል? አይ መሰማማት ስላልቻልን በቃ ይቀር። ሚካኤል አባቴ ሰላም ብለናል። እንዴት ነህ ወይ እንዴት ነሽ? ተወራይተና ኮስታ ግን ሌላ ዲቫይስ አለ እንዴ? ዲቫይስ አለ ስልክ ዲቫይስ ነው እንዳልከኝ ናድሮ ሪፖርት አድርገውብህ እኮ ነው አልቀበላለኝ ያለ ነው። ናድሮ ሪፖርት አድርገውብህ ነው። ያው ክርስቲያኖች ቤት ለምን ትገባለህ ምንም ተብለህ ሪፖርት አድርገውብህ ነው። ለዛ ነው። እሺ ወንድማችን፣ እሺ የዱባዩ ሞተረኛ አንድ ቁጥር እየጻፈ ነው፣ አስገቡት። ሰው ጥፋተኛ ነው። እሺ አስገባኝማ ብሏል። እሺ እሺ አይ ቲንክ አሁን ቻል ይላል መሰለኝ። ቤተ እምነትሽ ምን ነበረ ቃል?
ክርስቲያን ነበር ተደብቄ ስለማወራ ነው አይሰማም። ለዛ ነው ነው። እሺ ምን ነበረ እህታችን? ሰላም ደህና ያው ቃል አይ ጥያቄ እንኳን የለኝም። በቃ እሺ በቃ እሺ አዳምጪ። ጥያቄ ምናምን ካለሽ በሰማን ነው ወይ ለኔ ወይ? እሺ እሺ መልካም እሺ መልካም እሺ። ተማሪ ሚካኤል አባቴ እንዴት ነሽ? ሰላም ብያለሁ በድጋሚ። የፈጠነ እሺ ሰው ሰላም ነች። እንዴት አለ ወንድማችን? ሰላም ነች አለን ይመስገን። ክርስቲያን ሙስሊም? ቀዝቀዝ ብላችኋል። ምንድን ነው? ክርስቲያን ነህ ሙስሊም ነህ? ክርስቲያን ነኝ። ነው ክርስቲያን ኦርቶዶክስ ነህ? አዎ ኦርቶዶክስ ተዋህዶ። ምን ማለት ነው ኦርቶዶክስ ማለት? ዛሬ ስለ ክርስትና እንጠይቃችሁ የሚል ነው ታይትላችን። ሙስሊሞች አንድ ቁጥር ጻፉና ግቡ። የኦርቶዶክስ ማለት ምን ማለት ነው? እሺ የቤተክርስቲያን አስተምሮን ታውቃለህ ወይም ደግሞ ዶክትሪን? ሰው እያወራ ነው እኮ። አቤት አቤት። የቤተክርስቲያን አስተምሮ ወይም ዶክትሪን ታውቃለህ ወይ? አላውቅም። መማር የለብህም ታዲያ? መጽሐፍ ቅዱስ ሲናገር እስኪ መሐመድ ነብይ አይደለም በል እስኪ። ሐሰተኛ ነብይ ነው መሐመድ፣ ሐሰተኛ ነብይ ነው በል እስኪ። መሐመድ ሐሰተኛ ነብይ ነው። ኢየሱስ ክርስቶስ አምላክ ነው በል። ኢየሱስ ክርስቶስ አምላክ ነው። ኦኬ። ለምንድን ነው ታዲያ ስለ ቤተ ክርስቲያን ስለ ሃይማኖት ያልተማርከው? መልካም እሺ፣ ቁጭ ብለህ ተማር በቃ። ሌላ ሰው እናስገባና እንቀጥል። ቶፒካችን ዛሬ ለክርስቶስ ሞተኛ ተቀበሉትና ወዲያው ወደ እንትን እንገባለን። ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ክብሩ ይስፋ አለው። ምን አልከኝ? ሁሉ ሰላም ነው ወይ? እንዴት ነህ? ሁሉ አማን እግዚአብሔር ይመስገን። እሺ አንድ ቁጥር ጽፈህ ነበር። ምን ነበር ወንድማችን? አይ እኔ አንደኛ ላርን ሰላም ልላችሁ ነው። ሁለተኛ ደግሞ የሆነ አንዳንድ ቪዲዮ ሰርቼ ነበርና በውስጥ በጣም ኔጌቲቭ ነገር እየተጻፈልኝ ነው። ከምን አንፃር እንደሆነ ለመማር ያህል ነው። ኦኬ ምን ነበር የሰራው ቪዲዮ? እኔ በስራዬ ጋር ስለ ስራ ብቻ ነበረ ቪዲዮ የምሰራውና እንደ አጋጣሚ እኔ ተወልጄ ያደኩት አርሲ ወደሚባል አካባቢ ስለሆነ በዛ ዙሪያ ቪዲዮ ሰርቼ በጣም የማይሆኑ ዛቻዎች በውስጥ እየተጻፉልኝ ነው። ለምን እንደሆነ ግን ግልጽ አልሆነልኝም። ምናልባት ቪዲዮን ስላላየ ነው አስተያየት ለመስጠት ትንሽ። ኦኬ ሌላ ስልክ የለኝም እንዳላሳያችሁ በየትኛው ቪዲዮ ዛቻ እንደመጣልኝ። ዛቻ ማለት የምን ዛቻ ነው?
አይዱን ነው እናውቃለን ምናምን የሚባል ነገሮች ነውና ስቲል ወደ ኢትዮጵያ ስትገባ እኔ ዱባይ ነኝ ያለሁትና እንደዚህ በጣም ብዙ ከቁጥር በላይ ማለት ነው ኢንቦክስ ሙስሊሞች ናቸው። አይ ያ እንደዛ ነገር ነው። ኒንጃ እስቲ ቪዲዮን ለማየት ሞክርና እስቲ የሚጽፍልህ አካውንት የምታውቃቸው አካውንቶች አሉ? እኔ ምንም አውቃቸው ነገር የለም። አንዳንድ እንትን ነው አሁን ለምሳሌ በጣም በውስጥ ሰው መልስም ስመልስለት እጥፍ እየተናገረኝ ያለውና ሰው ሰፈሪንም እንደሚጽፍልህ ከብዙ ሰዎቹ ዱባይ ያሉ ሰዎች በፎቶ ምናምን ቪዲዮ ያላችሁ አሉ? ዱባይ አይደለ ዱባይ ያሉ ምናምን ዱባይ ያሉ ሰው እንትን ነው በቃ የሚለቁት ነገር የራሳቸውን ማንነት የሚገልጽ አይደለም። መልካም ነው። ስለዚህ አሁን እዚህ ጋር ምንም ልንረዳ የምንችለው ነገር የለም። አይ እኔ በነገራችን ዱባይ እስከሆንክ ድረስ ያው ስትገባ ወደ ሀገር ያው እሱ እንግዲህ ጊዜው ደርሶ እናያለን። ዱባይ እስካለ ድረስ ከዱባይ ፖሊስ ጋር ኮንታክት ማድረግ ነው። ዱባይ ውስጥ እንደዚህ አይነት ነገር የሚፈጠር የለም። ዘመናዊ ፖሊስ የለም። ያ አይኔ ከፍራቻ አንፃር አይደለም እዚህ ጋር እየጠየቅኳቸው ያለሁት ለእውቀት ከምን አንፃር ነው እንደዚህ አይነት ነገር የመነጨው የሚለው ነው። ቢኮዝ እኔ ስለዛ ስላለው ነገር ረጅም ሰዓት ሆኖኛል ወደዚህ ማለት ነው። ማለት ምንም ኔጌቲቭ ነገር የሌለው ነገር ነው የሰራሁትና ብቻ ግራ የሰራኸውን ስራ ሳናይ አስተያየት መስጠት እኮ ይከብደናል። ሜቢ ወደፊት አይተነው ቪዲዮውን ከላይቭ ስንወጣ ቪዲዮውን ሼር አድርግልኝ። ቪዲዮን ሼር አድርገላለሁ። ስለዚህ አሁን ቶፒኩ ላይ ብቻ ኮስቲ ሰው አስገቡሽ። መልካም እሺ። ሙስሊሞች ለክርስትና እንጠይቃችሁ ላይ መቀጠል ትችላለህ ዴቫ። ያ ቶፒኩ ላይ ብቻ የምትመልሱ ብቻ ገቡ። ሰዓታችንን በጣም እየተበላ ነውና ቁም ነገር እያወራንበት አይደለም። ቁም ነገሮች ላይ ፎከስ እናድርግና እንትን እንበል። ኦኬ ሙስሊሞች ለዘመናት ክርስትና ላይ ጥያቄ ሲጠይቁ ነበረ። ኢቭን መጽሐፍ ቅዱስን እንደራሳችሁ እንደግላችሁ መጽሐፍ ወስዳችሁት እንደፈለጋችሁ አድርጋችሁ እንደዚህ ነው የሚለው እንደዛ ነው የሚለው እንደዚህ ነው የሚለው እንደዛ ነው የሚለው መጽሐፍ ከመጽሐፍ አልፋችሁ በቃ በኮንፊደንስ ነው የምትናገሩት። ክርስቶስ አምላክ አይደለም ትላላችሁ በመጽሐፍ ቅዱስ። ኦኬ ካልሆነ እስኪ እንጠይቃችሁ። ከቁርአን አላልናችሁ ከመጽሐፍ ቅዱስ ነው የምንጠይቃችሁ። ከራሳችን መጽሐፍ እንጠይቃችሁ። ንግቡ እውን ክርስቶስ አምላክ አይደለም ይላል መጽሐፍ ቅዱስ። በኮንፊደንስ አምላክ አይደለም ይላል መጽሐፍ ቅዱስ ምትሉ ከሆነ ንግቡና እንጠያየቃለን ማለት ነው። ምክንያቱም መጽሐፍ ቅዱስ 100% ክርስቶስን አምላክ ነው ብሎ ግልጽ ያስቀምጠዋል፣ በግልጽ ያስቀምጠዋል። ከዚህም አልፎ እናንተ ለአምላካችሁ ያደርጋል ወይ ደግሞ አምላካችን ነው ብላችሁ ለአምላካችሁ የምትሰጡትን ነገር ለምሳሌ ነቢያትን መላክ ሊሆን ይችላል። ኤቭሪ ነገር ማለት ነው የምትሰጡት ክርስቶስ ያደረገው ነገር ነው በተግባር። ስለዚህ እስኪ ኑና አሁን ዛሬ መጽሐፍ ቅዱስ ላይ ብቻ ነው ኑ ግቡና እንጠያየቅ በጨዋ ደንብ እንላለን። ከዛ በፊት ግን ቆስጤ ሁለት ስልክ ካለ ዛሬ ሰራሁት መልስ የሰጠሁበት ቪዲዮ አለ። እሱን ብታሳየው ደስ ይለኛል ከቻልክ ገብተው ሁላችሁም አይታችሁት። እሺ 2 ደቂቃ እንዴ ቦስ እንቀበለውና ወደ ላይ ሄጄ አመንትላለሁ። ሰላም እንኳን ደህና መጣህ ቦስ። ይገርማችሁ ወዳጃችን። ሰላም ቆስጤ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ አለን። እንግዲህ እንኳን ደህና መጣ ብለናል ወንድማችን። እንኳን ደህና ጠበቃችሁ። መልካም። ዛሬ ምንድን መሰለህ ልንጠይቃችሁ ያሰብነው አንዳንድ ነገሮች ስለ ክርስትና እኛ ልንጠይቃችሁ ነው። እኛ ክርስቲያኖች ስለ ክርስትና እናንተ ሙስሊሞችን ልንጠይቅ አስበናልና የዚህ እድል ተካፋይ በመሆንህ እንኳን ደስ አለህ፣ እንኳን ሰላም መጣ ብለናል ቦስ። ኦኬ እንኳን ደህና ጠበቃችሁ ነው። እንግዲህ ኢየሱስ ክርስቶስ አምላክ አይደለም ከሚሉት ወገን ነህ ወይስ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ኢየሱስ ክርስቶስ ነብዩላህ ኢሳ በሚለው እንትን ቁርአን ላይ እንደተገለጸው መላእክተኛ የአላህ መላእክተኛ የአላህ ነብይ ነው ነው። እንደ መጽሐፍ ቅዱስስ? እኔ መጽሐፍ ቅዱስ ብዙም አላውቅም ቆስጤ። መልካም እንግዲህ ከቁርአን መጽሐፍ ቅዱስ ቀድሞ የነበረ መጽሐፍ እንደሆነ ግልጽ ነው አይደለም ቦስ? ያ መጽሐፍ ደግሞ የክርስቶስ አምላክነትን ግልጽ አድርጎ ይናገራል ብለን እኛ ክርስቲያኖች እናምናለን።
አለ እኔ አምላክ ነኝ እኔ ፈጣሪ ነኝ የሚል መሬት ሰማይን ፈጥሬያለሁ የሚል አለ። ኦኬ በስነ ስርዓት ብሏል። አዎ እኔ አምላክ ነኝ ብሏል። ስለዚህ እኔ አምላክ ነኝ ማለት እንግዲህ እስከዛሬ ድረስ ሲቀጠፍ የነበረ ነገር ነው ማለት ነው አይደለም? እንደዛ የሚል ጽሁፍ ካገኘ በጣም ብዙ ጊዜ ይቻላል። ቡስ አንተ ሐቀኛ ነህ፣ ነገሮችን በግልጽ የምትናገር ሰው ነው። ስለዚህ አንዴ መጽሐፍ ቅዱስ መክፈት ትችላለህ ዴባ? ከዛ መክፈት ይችላል። ቆስጤ ምናልባት ዴባ ካስቸግረው። እሺ ትልቁ ሌላ አድርገኝ። ክፈል። የትኛውን ክፍል ከትልቅ ቆስጤ? ራዕይ 1:8 እንክፈትልኝና እስቲ ወንድማችን ቡስ ያንብብልን። ከዛ እንጠይቀዋለን ጥያቄ። ስንት? 1:8 ራዕይ 1:8 መልካም። እሺ ቆይ ከተው ኦኬ አንዴ ራዕይ ምዕራፍ 1 ቁጥር 8 ኦኬ ይሄው ያንብብልን። ሸፍኖታል ግን ጽሁፉ ቆስጤ አንብበው ከራስህ ጋር አንብበው፣ ችግር የለውም እኔ እሰማለሁ። አንተን አይደለም ሌባን ነው። ቀጥል ቦስ። እንዲህ ይላል ያለውና የነበረው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ከዚህ በላይ እንግዲህ ሱራ 57 ቁጥር 3ን አንዴ ተከፍትልኛለህ ከይቅርታ ጋር። እሺ ችግር የለም። እንግዲህ ቦሳ አስተውል። እዚህ ጋር ሱራ 57 ቁጥር 3 ላይ ፊተኛውም ኋለኛውም እንደሆነ አላህ በስነ ስርዓት ተቀምጧል። ምን ይላል? እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው፣ እርሱም ነገሩን ሁሉ አዋቂ ነው ይላል። ስለዚህ አሁን ይሄ ቁርአኑ የአላህን አምላክነት ያሳያል ብሎ ያስቀመጠው ምንድነው? ጥቅስ ነው። ይሄ ቁርአን ክፍል የአላህን አምላክነት ያሳያል አይደለም ቦስ? በዚሁ በተመሳሳይ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ክርስቶስ ምን እያለ ይናገራል? ፊተኛውም ኋለኛውም እኔ ነኝ፣ ያለውና የነበርኩ ነኝ፣ ጌታ አምላክ ነኝ እያለ እየተናገረ ነው። አልፋና ኦሜጋ እኔ ነኝ ይላል። ክርስቶስ እዚህ አምላክነቱን በግልጽ እየተናገረ የሚለው ምን ማለት ነው? ፊተኛውና ኋለኛን ማለት ነው። የግሪክ የመጀመሪያ እንትን አልፋ ነው፣ የመጨረሻው ደግሞ ኦሜጋ ነው። ስለዚህ ፊተኛውና መጨረሻው ማለት ያ ነው። ይህ የመጽሐፍ ቅዱስ ክፍል ክርስቶስ አምላክነቱን በግልጽ እየተናገረበት ያለው መጽሐፍ ቅዱስ ክፍል ነው ወይስ አይደለም? እሺ ይሄ አዲስ የተጻፈ ነው ወይስ እስከዛሬ የነበረው መጽሐፍ ቅዱስ ነው? እስከዛሬ የነበረ ነው። ኦኬ ንጽጽር የሚያደርጉት እዚህ ላይ እኔ መጽሐፍ ቅዱስን ብዙም ስለማላውቀው ያ ንጽጽር የሚያደርጉት ጋር ብትነጋገሩ በዚህ መልኩ በጣም ቆንጆ ነው። አመሰግናለሁ ለአረክልኝ መግለጫ ለማለት ነው። አንተ ግን አሁን ይህንን በግልጽ በተመለከትኩ መሰረት የክርስቶስ አምላክነትን በግልጽ እንደሚያሳይ አይተሃል ማለት ነው አይደለም? እኔ ፈጣሪ ነኝ የሚል እኔ ፈጣሪ ነኝ፣ መሬት ሰማይን የፈጠርኩት እኔ ነኝ፣ እኔንም ብቻዬን ተገዙ፣ በእኔ ላይ አታጋሩ ምናምን የሚለውን አላየሁም። እግዚአብሔር እንደዛ ይላል አላህ። እንደዛ አንተ እንዳልከው ያለ ቃል በቃል ይላል አላህ። በትክክል ይላል። ድገማትን አንዴ ኪቦርድ አውጥተህ እያንዳንዱ የሚላትን ጻፍ። አይ አላህ በቁርአን ውስጥ ማይክል ሰርቷል። እሺ ቀጥል። አላህ በቁርአን ውስጥ እኔ አምላክ ነኝ አምልኩኝ ብሎ የተናገረው ቀጥታ የተናገረው አካል አለ አይደል? አዎ ተገልጦለት ማን ነው እሱ? ነብዩላህ ሙሳ። ከሙሳ በኋላ ስንት ነብይ ተልኳል? ከሙሳ በኋላ ኢየሱስና መሐመድ ናቸው የተላኩት። ከሙሳ ውጪ ቀጥታ ተገልጦለት እኔ አምላክ ነኝ ያለው ነብይ ሌላ ነብይ አለ? እኔ አምላክ ነኝ ብሎ የተገለጠ ለሙሳም አልተገለጠም እኮ ያው ማናገርን ነው። ኦኬ እኮ እንደዛ ያናገረው አለ ቀጥታ ዳይሬክትሊ ያናገረው ከ124,000 ነብዮች
ለሙሳ ብቻ ነው ራሱ ያናገረው። በመልእክተኛ ነው አይደለ? በመልእክተኛ ነው። ሙሳን ነው ከለማሁ ተክሊማ ያለው ሙሳን ነው። ሙሳን ብቻ ነው አለው ተብሎ የሚነገረው። ሙሳና መሐመድ ደግሞ ቢያንስ የ2000 ምናምን ዓመት ልዩነት አላቸው። የ5000 ቴንኪው በትንሹ ነበር ያስቀመጥኩት። ስለዚህ በሁለቱ መካከል ቢግ ዲፈረንስ አለ። እሺ እኛ ጋር ደግሞ ኢየሱስ ክርስቶስ ራሱ አምላክ ነውና ራሱ ደግሞ ቢገለጽና ቀጥታ ቢናገር የትኛው ነው ተቀባይነት ያለው? እኔ አምላክ ይገለጻል የሚል እንትን ያስተምሮ ለሙሳ እኮ ተገልጧል እኮ። አልተገለጠም። አናገረው ነው ያ ማናገርን ነው እኮ። ሲያናገረው ምን ውስጥ ነው ያናገረው? አሁን ማናገር ሲባል እንደዚህ በድምጽ በምናምን አይደለም። ያ ማናገር ማለት የራሱ ሜታፎር የሆነ ነው እንጂ እንደዚህ በድምጽ ተገልጦ እኔ ምናምን ብሎ እንዳልሆነ እርግጠኛ ነኝ። ፈጣሪ አምላክ እንደዛ አይነት ነገር ሙሳ ድምጽ ሰምቷል። በመስማት ይሁን በውስጡ የሰረጸ ይሁን ያው አናግሮታል። እንዳናገረው ስለነገረን ያንን እናምናለን። ቁርአኑ ግን እንደዛ አይልማ። ወከለመሁ ተክሊማ ነው የሚለው፣ አናግሮታል ነው የሚለው። እንዴት እንዳናገረው አላህ ነው የሚያውቀው። ያናገረበት ቦታ የሚያስቀምጠዋል እዛ ውስጥ እኮ ያናገረበትን ቦታማ እዛ ግን እዛ ቦታ ላይ የፈጣሪ መኖሪያ ቦታው አድራሻው እዛ ነው ለማለት አይደለም። እንዴት አልገባኝም። አሁን ይሄ ወደዛ ወደ ጥሩ ሲኒያ ምናምን የተባለው ማለት ነው የመኖሪያ ቦታው እዛ ነው ሳይሆን እዛ ቦታ ላይ አናግሮታል። ሙሳን አናገረው ሲባል ግን እኛ ወደ ሰው ወስደን በድምጽና በእንደዚህ አይነት ነገር አይደለም። በድምጽ እኮ ነው ያናገረው። ወላሂ እኔ ያንን አልቀበለውም። ሱረቱል ጧሃን ሀያኛው ማለት ነው 11 ጀምራችሁ አንድ ሚት አንድ ሚት አሉ። ሱረቱል ጧሃ አያ ስንት ዴቪ? ከ11 ጀምረህ። እሺ ቆይ ያው ከ11 ጀምሬ እንደዚህ ይላል። በመጣትም ጊዜ ሙሳ ሆይ በማለት ተጠራ። እኔ ጌታ ነኝ መጫሚዎችንም አሉ ማለት ተጠራው። እዚህ ጋር በጥዋነህና ቆይ ሳሚዬ ማን የተጠራው እዚህ ጋር? ቦስዬ ምን አልከኝ? ቃል ማን የተጠራው እዚህ ጋር? ፈጣሪ ነው ያናገረው ሙሳን። የተጠራው ማለት የተጠራው በመጣም ጊዜ ሙሳ ሆይ በማለት ተጠራ ይላል። የተጠራው ማለት ነው ፈጣሪ የተጠራው አላህ ማለት ነው። አላህ ማለት ነው። ጌታህም እኔ ጌታህ ነኝ አለው አይደለ? መጫሚያህን አውልቅ አለው። አሁን ያ ማነጋገር ማለት ነው። ይሄ እንደ በድምጽና እንደዚህ እንደኛ እንደምንነጋገረው ሳይሆን ማለት ነው። የፈጣሪ የራሱ ያናገረበት ማናገር አለ። በእንደዚህ አድርገን ብንተረጉመው ሰው አድርግ ነው ማለት ነው። ፈጣሪን ገባ። ለዛ ነው ጫማህን አውልቅ ያለው። ለምንድን ነው ታዲያ እዛ ጋር ጫማህን ለምን አውልቅ አለው? አላህ ጫማህን አውልቅ አለው። አውልቅ የተቀደሰ ቦታ ላይ ነው ያለኸው ለማለት ነው። ማለት ለምንድን ነው ቦታው የተቀደሰው? እዛ ፈጣሪ እያናገረበት ያለ ቦታ በመሆኑ ስለዚህ ፈጣሪ እዛ ቦታ ላይ ተገኝተዋል ማለት ነው። እኔ ይሄንን አልቀበለውም። ለምን እንዲህ ይላል? የሆነ አካባቢ ቦታ ምናምን ለፈጣሪ ሁሉም ቦታ ላይ ፈጣሪ እኮ ኔትወርክ እንኳን በአሁኑ ሰዓት ላንተም ለኔም ለሁላችንም ዓለም ላይ ላለው እየደረሰ ነው። ፈጣሪ እንዴት ነው ግን የምናስበው? እኔ እኮ ነው የማይገባኝ። አውልቃለው ሊያናገረው ፈጣሪ እያናገረው ነው። ይሄ ማነጋገርም እሱ ውስጥ እየሰረጸ ይሁን በድምጽ ይሁን በምን ይሁን ስለዚህ የማናውቀውን ነገር ድምጽ ተአቅቦ ብናደርግ የተሻለ ነው። አይ ቦስ እኮ ቁርአኑ እንደሚለው ነው የጠየቅኩትና አትቆጣኝና ቁርአኑ እንደሚለው ይላል። ቁርአኑ እንደዛ ቢለውም ማለት ነው ወደ ሰውኛ አምጥተን ሙሳን አናገረው። አያ ሙሳ ምናምን እኔ ለምን አናገረው አላልኩም። ከሰማይም ሆኖ ማናገር ይችላል ፈጣሪ ወደ በትክክል ያንን ነው እኔ የምስማማው። ልጨርሳ ሐሳቤን።
እዛ ሰማይ ላይም ሆኖ ማናገር ይችላል። ነገር ግን ጫማህን አውልቅ ለምን አለው? አላህ ሰማይ ላይ ከሆነ ለምን ጫማውን አውልቀ ሙሳ? እንዴ ጫማውን እኮ እዛ እኮ ፈጣሪ እንዳይረግጠው ሳይሆን በቃ ለዛ ዝግጅት ለመልእክቱ ዝግጅት እንዲያደርግ የተቀደሰ ቦታ ላይ ነው ያለው። ትዕዛዝ ነው። ምንድነው ቦታው የተቀደሰ? እናንተ ጋር ግን ፈጣሪ እንዴት ነው የሆነ ቦታ ምናምን የሚያካልለው ነው የሚሆነው? እናንተ ጋር አይደለም። እዚህ ጋር ፈጣሪ ስለተገኘበት ነው አይደል ቦታው የተቀደሰው? ስለተገኘበት ሳይሆን ሙሳ እያነጋገረ ስለሆነ ፈጣሪውን ለዛ ነው ዝግጅት ወደ እንትን እንኳን ሲገባ ታውቃለች። እሺ ቁጥር 14 ላይ ወሰደው። እዚሁ ላይ ቁጥር 14 ላይ ከፍ አድርግለት ሳሚ። እሺ ኦኬ፣ እዛው ላይ ቁጥር 14 ላይ ይሄው ኦኬ። ቁጥር 14 ላይ ምን ይላል? እኔ አላህ ነኝ። እኔ አለ አላህ እኔ ነኝ ያለኔ አምላክ የለምና ተገዛኝ ያለው። ይሄንን ያለው እዚህ የተቀደሰ ቦታ ላይ ሆኖ ነው አይደል? እዛ ላይ ሆኖ አይደለም። ይሄ የሰዎች ፍልስፍና ነው። እዛ ላይ ሆኖ ነው ሳይሆን እኮ ለፈጣሪ አንድ ጊዜ ለፈጣሪ መጀመሪያ የምትረዳው ነገር ቦታም ምንም የሚያስፈልገው አይደለም። ቴንኪው አመሰግናለሁኝ። ስራ ላይ ነኝ። ቃልዬ እመለሳለሁኝ። እሺ ይሄን ጨርሷ ቦስ። አይ ቲንክ አከበድኩበት እንዴ? ኖ አላከበድከውም። ይኸውልህ ለፈጣሪ ጥንቃቄ ካሳወቀን ውጭ ማለት ነው ጥንቃቄ ልናደርግ ይገባል። ፈጣሪን የምንስልበት ነገር ማለት ነው ጥንቃቄ ልናደርግ ይገባል። ገባ? ከነገረን ውጭ ያ አናገረው ያናገረው በድምጽ ነው አይደለም፣ ያናገረው እዛ ቦታ ነው አይደለም፣ ያንን ነገር ልናውቅ ይገባል። ለማንኛውም አመሰግናለሁ ቃሊ። አንዴ እሺ የመጨረሻ ላሳይ 28:30 ክፈትልትና ፕሩቭ ያርግልት 28:30 ሉክ እንግዲህ ጋይስ ልብ በሉ። ሙሳን አናገረው። ቦታው የተቀደሰው አላህ ስለመጣበት ነው። አንድ ቦታ ዝም ብሎ ሊቀደስ አይችልም። 28:30 ላይ ደግሞ ምን ይላል? ሳሚ አንብበው። ፈጣሪ የሚመጣ የሚሄድ የሚንቀሳቀስ እዛ የሚባል አይደለም። ቢሆን ደስ ይለኛል። በአንድ ጊዜ ሁሉንም የሚያስተናብር ፈጣሪ ነው። እሺ አንዴ አዳምጠና እኮ እኛን ደግሞ በዛውም ፈጣሪ እንድትረዳው ነው። ኦኬ እሺ። ኧረ ቆይ አንዴ እሺ ቆይ አንዴ ፕሊዝ። በመጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ እኔ የዓለማት ጌታ አላህ ነኝ በማለት ተጠራ። ውስጥ ምን ውስጥ ነው የተጠራው? ቦስዬ ወጣ እንደ ቦስ ሊጋ ብላክ ነው የሚታየው እዚህ ጋር በመጣ ጊዜ ለሸለቆ ውስጥ ሆኖ ማለት ነው። ሸለቆ ውስጥ ሆኖ የዓለማት ጌታ ነኝ ያለው ማን ነው? ሸለቆ ውስጥ ያለው ሙሳ ነው አይልማ። ሸለቆ ውስጥ ሙሳ ሆይ አለ። ሸለቆ ውስጥ ሆኖ ሙሳ ሆይ ብሎ የተጠራው አካል ማን ነው? ፈጣሪ ጠራው፣ አናገረው ሙሳን ማለት ነው። ምን ውስጥ ሆኖ? ምንም ውስጥ ነው አይደለም። ድምፁ ውስጥ ይላል እኮ ቁርአኑ። ኧረ በእናትህ ተወኝ። ሂድና እዛ ቦታ አግኘዋ ፈጣሪን። ለፈጣሪ አድራሻ የለም። ለማንኛውም እናንተ እንደዛ ከሆነ የምትስሉት ፈጣሪ ለምን አትሆንም? እነ ቁርአንህን ተቀበለው። እኔ እኮ አይደለም እያወራሁ። እኔ ቁርአኑን የምቀበለዋለሁ፣ በደንብ አድርጌ ነው የምቀበለው። ያንን ግን ማለት ነው እዛ ውስጥ ሆኖ እዚህ ቦታ ሆኖ እዛ ቦታ ሆኖ የሚባል ነገር የለም። ቴንኪው አመሰግናለሁ። ቦስ አዳምጣ። ይኸውልህ ቦስ ቁርአኑን ታምንበታለህ አንተ። ቁርአኑን ጠቅሶ እስካስረዳህ ድረስ ዴቭ አይ ይሄ ነገር ትክክል አይደለም፣ ይሄ ነገር ከዚህ ነው ብለህ መናገር ያለብህ ያንተ ፋንታ ነው። ቁርአኑ የሚናገረውን አልተቀበልም ካልክ ደግሞ ልክ እንደ ሐዲሱ አሽቀንጥረህ ልጠረው ነው ማለት ነው ቁርአኑ። ኖ ይሄ እያለ ያለው ማለት ነው የቁርአን ንግግር ለፈጣሪ ሲሆን ማለት ነው እዛ ውስጥ ቁጭ ብሎ ከዛ መጥቶ ምናምን የሚባል ነገር የለም። አናገረው። እኔ አላህ ተቀመጣል አልኩ። የአላህ ቃሉ የተሰማው ከምን ውስጥ ነው? ከምን ውስጥ ነው? ቃሉ የሚባል ነገር የለም። ቃል ምናምን የሚሰማ ነገር የለም። ሙሳ ሰማ እንጂ እኮ ሰልፍ ተውትም ሊሆን ይችላል። ከሙሳ ውጭ የሚሰማ ላይኖር ይችላል።
ሰልፍ ቶትም ሊሆን ይችላል። አመሰግናለሁ። ለማንኛውም ፈጣሪን እንደዚህ ባትፈላሰፉ ጥሩ ነው። ፈጣሪን አክብሩ፣ ፈጣሪያችሁን ተገዙ። ቦስ እነማ ሰሙ አይደለም ጥያቄ። ይህ የአላህ ቃል ያልተፈጠረው ቃሉ ከምን ውስጥ ነው የተሰማው ነው? ከሸለቆ ውስጥ ነው አይደል? ሸለቆ ውስጥ ነው እኔ አላህ ነኝ የሚለው ድምጽ የመጣው። ሸለቆ ውስጥ ገብቷል ቦስ። ቁርአኑንም እኮ በቃ ተቀደደው እኮ ስንት ቁርአን ያነጣሉ። አሳቂ የሚገርማቸው የአሁኑ ሰው ሐዲስም ተፍሲርም አይቀበልም፣ ቁርአን ብቻ ነው የሚቀበለው። ቁርአኑንም በሚያሳዝን ሁኔታ ዛሬ ቀዱ ጥሎታል። አስቀደደዋል ሌባ። በጣም ክፉ ስለሆነ የሥራህን ይስጥህ። ያ ግልጽ ለማድረግ ያህል እንግዲህ ሙሳን ያናገረው። ሙሳን ሲያናገረው ወደዚህ የመጣ ነው ለምንድን ነው? ወንድማችን ስለመገለጥ ተናገርንና ስለመገለጥ አወራንና እነሱ ጋር ሙሳን ብቻ ነው አንድ ጥቅስ ነች ያለቻቸው። ይሄንንም ለሙሳ ነው አላህ ያናገረው። ከመሐመድ ውጪ ማንንም አናግሮ አያውቅም አላህ። ከሙሳ ውጪ አይሜን ማንንም አናግሮ አያውቅም። እቺን ጥቅስ ይዘው ነው እኔ አምላክ ነኝ የሚል ቁርአን ላይ ያለ እናንተ ጋር ሳለ የሚሉት። ይሄንንም መሐመድ ነው እንደዚህ አለ ብሎ የነገራቸው። መሐመድ ነው የነገራቸው እንጂ ሙሳ መጽሐፍ ላይ ይሄ ሐሳብ የለም። ወይ ደግሞ የሙሴ መጽሐፍ ላይ እንደዚህ ይሄንን መሐመድ አላህ ነገረኝ በሚል አምጥቶ የራሱን ሼፕ እያደረገ ከመጽሐፍ ቅዱስም ከዛም የሰማው ቀርጾ አመጣ። ከዛ ውጪ ግን 124,000 ነብይ ልኳል። 124,000 ነው አላህ አላናገራቸውም። ዳይሬክትሊ እኔ አምላክ ነኝ ብሎ ፊት ለፊት አልነገራቸውም። ፊት ለፊት ለማንም አልተናገረም። ኢቭን መሐመድ በአካል ሄዶ ኢስራኤል ሚራጅ አግኝቶታል ሁላ ብሎ ይላሉ። ነገር ግን አላለውም። አይገርም? በአካል አግኝቶትም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ቀጥታ ያለምንም መልእክተኛ ልክ እዚህ ሙሳ ላናገረው እንደሚሉት ዮሐንስ በአይኑ ያየው በእጁ የዳሰሰው በጆሮ የሰማው ነው ለሱ ተገልጦ ነገረው። ይህንን ማስረጃ ዲናይ ሊያደርጉ ፈለጉ። የቱ ይበልጣል ከሁለቱ? ግልጽ ማስረጃ ያለው የትኛው ነው ከሁለቱ? ክርስቶስ ተገልጦ ለአንድ ሰው ብቻ አለ፣ ለብዙ ሰዎች ተገልጦ ታይቶ ለሐዋርያት ለነቢያት ከዚህ በፊት ተገልጦ እንደገና ለሐዋርያት ደግሞ በስጋ ተገልጦ ታይቶ ተዳሶ ነው የተናገረው። ስለዚህ የትኛውን ነው ተቀባይነት ያለው ሲባል በመገለጥ አላምንም አለ። ኦኬ አላህ ካልተገለጠ ወደ ምድር የመጣው ማን ነው ወደሚለው ወደዚህ የመጣ ነው። ስለዚህ ሙሳ ሊትራሊ የአላህን ቃል ሰምቷል። የአላህን ቃል በሚሰማበት ሰዓት ላይ ያ ቦታ የተቀደሰ ሆኗል አይደለ? ያ ቦታ ሊቀደስ የቻለው ማን ስለተገኘ ነው? ሙሳ ስለተገኘ ነው አይደለም፣ አላህ ስለተገኘበት ነው። ጫማህን አውልቅ የተባለው። ከዛስ ደግሞ ከምን ውስጥ ነው ድምፅ የሰማው? ከሸለቆ ውስጥ። ሙሳ ሆይ እኔ የዓለማት ጌታ አላህ ነኝ ብሎ ቃል በቃል ከምን ውስጥ ነው? ከሸለቆ ውስጥ ነው የተናገረው። ኦኬ አላህ አይገለጥም ካላችሁ የአላህ ቃል እዛ ሸለቆ ውስጥ ተገኝቷል ማለት ነው። አላህ ወደ ፍጥረቱ አይገባ የሚለው ትምህርታችሁ ገደል ገባ ማለት ነው። አላህ ወደ ፍጥረቱ ገብቷል ማለት ነው፣ በአንድም በሌላ እና ይህንን ለማሳየት ነበር ወደዚህ የመጣ ነው። ወደ ቶፒካችን እንመለስና ሌላ ሙስሊም ካለ መጥቶ ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም የሚል ሙስሊም ካለ መጥቶ ዛሬ እኛ ነን የምንጠይቀው። በመጽሐፍ ቅዱስ እኛ እንጠይቃቸዋለን። ሌባ እኔ መጠየቅ አለበት ብዬ ማምነው ብዙ ጊዜ እነሱ ጌታችን ኢየሱስ ክርስቶስን አምላክ ያለው ሐዋርያቱና ነቢያቱ እንጂ በራሱ አንደበት አይደለም ይላሉ። ግን በጣም በሚገርም ሁኔታ አላህ ማንኛውንም ዋሂ ማንኛውንም ተንዚል በመሐመድ በኩል እንጂ ያወረደው አክቹሊ በመሐመድ በኩል ራሱ አይደለም፣ በጅብሪል በኩል ከዛ በመሐመድ በኩል እንጂ ቀጥታ ራሱ አላህ ተናግሮ አይደለም። መሐመድ ቀጥታ ከአላህ የሰማው ነገር የለም። ሁሉም በጅብሪል በኩል ነው። የሰውም ዘር ከአላህ በጅብሪል ከዛ በመሐመድ በኩል ነው። መጀመሪያ ከአላህ ከዛ በጅብሪል ከዛ በመሐመድ ከዛ ከመሐመድ ነው ሌላው የሰማው። ስለዚህ እኛ እነሱ በሐዋርያትና በነቢያት እግዚአብሔር የተናገረውን አንቀበልም፣ ጌታችን ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ማለት አለበት ካሉ፣ በሐዋርያት በኩል በነቢያት በኩል እግዚአብሔር የተናገረውን አንቀበልም ካሉ በጣም ቀላል ነው። አላህ በጅብሪል በኩል የተናገረውን አንቀበልም፣ አላህ በመሐመድ በኩል የተናገረውን አንቀበልም። ራሱ አላህ ከአርሽ ወርዶ ያለ ጅብሪል ያለ መሐመድ በቀጥታ እኔ አምላክ ነኝ ብሎ የተናገረበትን ማስረጃ ማምጣት ግዴታቸው ይሆናል። ምንም ጥርጥር የለው ነገር ነው። ምክንያቱም ኢንተርሚዲየሪ አንቀበልም ካሉ ግን የመልአክም ኢንተርሚዲየሪ የኮተንኮት የነብይ ሆነ የመልእክተኛም ኢንተርሚዲየሪ አንቀበልም። ራሱ አላህ ከአርሽ ወርዶ ያለምንም ኢንተርሚዲየሪ እኔ አምላክ ነኝ ማለት አለበት።
እንደዛ የሆነበት አንድም አጋጣሚ ደግሞ የለም። መላው ቁርአን በጅብሪል በኩል በመሐመድ በኩል ነው መጣ የሚባለው። ስለዚህ በሐዋርያት በኩል በነቢያት በኩል የተነገረው ተቀባይነት የለውም ካሉ በጅብሪልና በመሐመድ በኩል የተነገረው እንዲሁ ተቀባይነት ያጣል። ሲቀጥል አንድ ማወቅ ያለብን ነገር እንደው በክርስትናው በኩል ማለት ነው አንደኛ ጌታችን ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል። ኢሳይያስ 61:8 ላይ ከዚህ በፊት አሳይቻችኋለሁ። እኔ እግዚአብሔር ፍርድና ጽድቅን የምወድ ነኝ ይላል። እዛ ጋር ተናጋሪው መሲሁ ነው ኢሳይያስ 61:1 ላይ። ይሄን በሉቃስ 4 ከቁጥር 17 እስከ 18 ተረጋግጧል። ግን ወደሱ ራሱ ሳንሄድ አንድ ማወቅ ያለብን ነገር መልእክታቱን የጻፉት ሐዋርያት ናቸው። ወንጌላትን የጻፉልን ለምሳሌ ዮሐንስ ወንጌልን የጻፈልን ማን? ሐዋርያ ዮሐንስ ነው። ሐዋርያ ዮሐንስ እንግዲህ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ጽፎልናል፣ ራእይም ጽፎልናል። አያችሁ መልእክታቱን አንቀበልም ካልን then ወንጌሉም ራሱ ተቀባይነት የለውም ማለት ነው። እሱ ነው የጻፈው። ኦኬ አይ ወንጌሉን ነው የምንቀበለው ከተባለ መልእክታቱን መቀበል ግድ ነው። ለምንድን? ያው ራሱ ሐዋርያ፣ ያው ራሱ የእግዚአብሔር መልእክተኛ፣ ያው ራሱ ኢንፋሊብል ኦተር፣ ኢንፋሊብል ማለት የማይሳሳት ማለት ነው። ሐዋርያው ዮሐንስ ሐዋርያ ስለሆነ አይሳሳትም ማለትም የእግዚአብሔር መልእክተኛ የእግዚአብሔር ስለሆነ እግዚአብሔር በሱ በኩል ነው ቃሉን ያጻፈው። ስለዚህ አይሳሳትም። ኢንፋሊቢሊቲ ያለው ኦን ኢንዲቪጁዋል ሌቭል በግለሰብ ደረጃ ሐዋርያት እና ነቢያት ኢንፋሊቢሊቲ ያላቸው። ስለዚህ ወንጌል ላይ ወንጌሉን የጻፈውን እሱ የጻፈው ወንጌል ተቀበለን መልእክቱን አንቀበልም እንችላለን። ወንጌሉንም መልእክቱንም ነው ልንቀበል የምንችለው። ስለዚህ በመልእክቱ ለምሳሌ ሐዋርያው ዮሐንስ ጌታችን ኢየሱስ ክርስቶስ እውነተኛ አምላክ ብሎ ጠርቶታል። አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው በማለት ልጁ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ነግሮናል። አባቶቹም ይህም ስለ ወልድ እንደሆነ ተናግረዋል። አትናቴዎስ ቄርሎስ። ስለዚህ መልእክቱን አንቀበልም ወንጌሉ ላይ ብቻ ያለውን የክርስቶስን ንግግር ነው የምንቀበለው ማለት አይቻልም። ለምንድን? መልእክቱንም ወንጌሉንም የጻፈው ያው ራሱ ሐዋርያ ስለሆነ ማለት ነው። ኦኬ ሳሚ ራሱ ሐዋርያ ስለሆነ ይሄን ለማለት ነው። ቀጥል ዴቫ። እዚህ በሁለቱም ጋር እኮ ኢየሱስ እኮ ነው የተናገረው። እሱ እዛ ስቴፕ ራሱ ድረስ መንገድ መሰጠት የለበትም። የናውስ ይግቡና ያስረዱን። ሁለቱንም እዛ ጋር መሐመድ ጋር እኮ መጥቶ የተናገረው የአጋንንት ይሁን ምን ይሁን አይታወቅም። እዛ ስቴፕ ላይ አንደርስም። እስኪ አሁን ኑና ዛሬ እስኪ ተጠየቁ። ይህን ሁሉ መጽሐፍ ጽፍ ያለ የሚለውን ኡስታዝህን ጠቅላላ ከፈለክ ላከው ይምጣ፣ እኛ ፊት ይቆምና እስኪ ይጠይቅ። እውን በመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ አይደለም ብላችሁ የምታምኑ ከሆነ እኛን ጠይቃችሁ አምላክነቱን እናሳያችሁ። እኛንም እንጠይቃችሁ። እስከዛ ድረስ ጠይቃችሁናል። እስከዛ ድረስ በመጽሐፍ ቅዱስ ላይ ሲጠይቁ ነበር። አሁን ደግሞ እስኪ እኛ ደግሞ እንጠይቅ። ምን ላይ ቆመን? መጽሐፍ ቅዱስ ላይ ቆመን እንጠይቃችኋለን። መጽሐፍ ቅዱሳችን ላይ ቆመን እንጠይቃቸዋለን። ኦኬ ክርስቶስ በመጽሐፍ ቅዱስ እናንተ መሰረት አምላክ አይደለም የምትሉ ከሆነ ይሄን ብለን ቆጥረን እንጠይቃቸዋለን። ፈቃደኛ ሙስሊም አለ? የለም። ከጫኑበት ውጪ ምንም የሚያውቁት ነገር የለም። ዮሐንስ 17 ላይ እንደዚህ አለ። ዮሐንስ ወንጌል እንደዚህ አለ። ማቴዎስ ላይ እንደዚህ ብለዋል። አምላኬ ብለዋል። በቃ እንደዚህ በቃ ይሄን ነው ያላችሁ። ሌላ ምንም ከዚህ በዘለለ ከተሰጣችሁ ውጪ ግን ተጠይቃችሁ ይሄን ብላችሁ ማስረዳት ትችላላችሁ ወይ ነው። ምክንያቱም ደረታችሁን ነፍታችሁ አይደለም ስለምትሉ ይኖራል፣ ኮስት ይኖራል። እንደዚህ አይነት ሙስሊም ፍጹም እናስጠላችኋለን። በነገራችን ላይ ኢየሱስ ክርስቶስ አምላክ አይደለም የሚለውን እንዲሸማቀቁበት ነው የምናደርገው። ተሸማቀቁበት። ለምሳሌ ዛሬ አንድ ኡስታዝ ጋር ገባሁኝና ምን አሉ? በጣም ገረመኝ። በቃ ክርስቶስ አምላክነት በኮስት ምናምን እየዞሩ ከህፃናቶች ጋር ምናምን ከእንደዚህ ምናምን ንግድ ላይ ምናምን ከሚሰሩ ጋር እንትን ይላሉ። ኦኬሽ አልኩና ገባሁ። በክርስቶስ አምላክነት ላይ መወየት ተፈልጋ። አዎ እሺ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ አይናገረው? በፍጹም አይናገረው። ከዛ ትንሽ ቆየን መምተል አይ የባህሪ አምላክ እንደሆነ መጽሐፍ ቅዱስ አይናገረው። ኦኬ አይደለም እሺ አልኩኝና አንድ ጥቅስ ጠቅሳለሁ። መረበሽ ተጀመረ አልኩ። በቃ መቀወጥ ተጀመረ። ይሄው ይሄን ያህል እየተሸማቀቁበት ነው። ስለዚህ አሁንም ታያላችሁ። ይህ ርዕስ እንኳን እንዲፈራ ነው የምናደርገው ፎር ሹር። አሁን ያው ሃናን ከስር አለች እህቴ። ብዙ ጊዜ እንትን ላይክ አይምሮዋን የምትጠቀምታችን ነች። እንኳን ሰላም መጣሽ ሃናንዬ።
ሁሉ ሰላም? ስራ እንዴት እየሄደልሽ ነው? በጣም ነው ናፈቀን። ትንሽ ሰመር ትሪፕ ብሎ ለዛ ነው እረፍት ማድረግ የለበትም። ያ እረፍት አይደህንነት እኮ ያሳስበኛል። ጨጓራ ቀይሩ ቢመጣ አይሻልም? በጣም ተቃጠለ እኮ ከባድ ናችሁ እኮ ሀናኔ። እሱ ልክ ግን አንተን እንደሾመ ሰማንና አንተን ስልጣን ላይ ያወጣል አሉ። ላይመጣ ነው ለዘላለም ተሰናበተ ቲክቶክ። አይ አይደለም ይመጣል። አይዟችሁ ሀናኔ ጨጓራ ትንሽ ይቀይራል። ሰማለሁ እንዴ ቆስቲ ሰማለህ? አይ ቲንክ ዘገይበታል መሰለኝ። ሀናኔ ርዕሱ እንደምትመለከችው እኛ ክርስቲያኖች እናንተ ሙስሊሞችን ስለ ክርስትና ልንጠይቃችሁ ነውና ብዙም መጽሐፍ ቅዱስ እያነበብሽ እንደሆነ ነግረሽናል። ደስ ይላል። አይ ቲንክ ብዙ ለውጥ ልናይብሽ እንደምንችል ተስፋ እናደርጋለን። አንድ ጥያቄ ልጠይቅሽ ሀናኔ። እሺ ወይስ ዲቫ መጽሐፍ ቅዱስ እያነበበች ነው እንዴ? ግን እያነበበች ነው። እስቲ አንተ ጠይቃት። ነው ጆሮዬ ነው ቆስቲ ይሰማል? ትሰማለህ? ዲቫይ መጽሐፍ ቅዱስ እያነበበች ነው። ዋው! እስካሁን ካነበበችው ክፍል ድረስ ግን ኢየሱስ ክርስቶስ አምላክ አይደለም የሚል ክፍል አግኝታለች እንዴ? ጠይቅልኝ እስኪ ጥያቄ። መልካም እሺ። እንዴት ነው ሀናንዬ መልስ ልትሰጪኝ ትችያለሽ? አሁን ዴቭ ለጠየቀው ነገር አነበብኩትኝ። ኢየሱስ ክርስቶስን ቃል በቃል አምላክ ነው የሚል አላገኘሁም። ኢየሱስ ክርስቶስ ግን አምላክ እንዳልሆነ የሚያሳይ ነው ሳነብ የነበረው እና ምን በስፈልግ ነበረ። ቃል በቃል ግን አምላክ አይደለም የሚል አላገኘሁም ብለሻል። እሱን እናሳይሻለን። ስላልደረስሽበት ሊሆን ይችላል። ግን አምላክ አይደለሁም የሚልስ ቃል በቃል አግኝተሻል? እሱ ነበር የጠየቁት። አምላክ አይደለሁም የሚል አላገኘሁም። ለምንድን ነው የማዋሸው? አላገኘሁም። ማውጫው ላይ ነው እንዴ ያለሽው? ወይ ካገኘሽ አደራሽን ግን እንድትነግሪኝ። ምናልባት እናንተ ሳታነቡት እኔ አንብቤው ከሆነ ነው እናንተ አልፋችሁት። ሀናኔ ማውጫው ላይ ነሽ ያለሽው ገና መሰለኝ። ለዛ ነው። ኦኬ እሺ። ያው መጽሐፍ ቅዱስ ብዙ አንቀጽ እንትን ስላለው ምናልባት እኛ ገባ ብለሽ አንብቢውና የዛኔ እንትን ትይዋለሽ። እሺ እሺ። ጥያቄያችሁ አንብባ ጨርሳለች እንዴ? ቆስቲ እንዴት ነው አንብባው ጨርሳለች መጽሐፍ ቅዱስ? አይ አላለችም እንደዛ። ግን አንድ የተናገረችው ነገር ስላለ ክርስቶስ አምላክ ነው የሚል ነገር እስካሁን አላየሁም ብላለችና እኛ ደግሞ እስቲ ትንሽ ከአንቺ ቀደም ብለናል፣ ማውጫውን አለፍ ብለን አንብበናልና ካነበብናት ነገር አንዳንድ ነገሮችን ሼር እናድርግሽ። ለምሳሌ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተከፍትልኛለህ ሳሚ? ሳሙኤል ሳምሶን አይዛያ 48 አፖሎጂቲክስ። እሺ ቤላ መክፈት ትችያለሽ? ቤሌ የፍቅር ሰው አለሽ? እንዴት ነሽ? ምንም ችግር የለውም። እኔ ያነብላታለሁ ደግሞ ለሀኒ። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንግዲህ እንዲህ ይላል። አንቺ ታነቢዋለሽ ወይስ እኔ ላንብበው ሀናኒ? ማንበብ አልችልም፣ መስማት ነው። እሺ በአውዲዮ ነው መጽሐፍ ቅዱስን ያነበብሽ ያለሽው? መጽሐፍ ቅዱስን ያው በማየት እረዳለሁ እና ብዙ እንደዚህ አውጥቼ ማንበብ አልችልም። ጎበዝ። በማሽተትስ አንቺዬ በማሽተትስ አንተ ዴቭ ማይከናቲዝም በማየት ብቻ እንዴት ነው ካላነበብሽ የምትረጁ? ግራ ስለገባኝ ነው። ሙድ ልጅ ፈልጌ አይደለም። ማይክን ያዝ ዳዊት፣ ኢንስፔክተር ዳዊት ማይክን ያዝ። እሺ የእግዚአብሔር ልጅ ቀጥልሽ እንዲህ ይላል ሀናንዬ፣ በጥሞና ተከታተይኝ። አክቹሊ ትንሽ ከማውጫው ዝቅ ይላልና ለዛ እንትን ይላል። ወደ መጨረሻው አካባቢ ያለ የመጽሐፍ ቅዱስ ክፍል ነው። የአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ነው ያለው። መረጃ መያዝ ከፈለግሽ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለ፣ እርሱም ልጁ
ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ምንድነው ይላል ሐናንያ? እርሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው ይላል። ክርስቶስን ያው ከላይ አይተሽ ከሆነ ኢየሱስ ክርስቶስ ይላል አይደል? እኮ ማን ነው እንደዚህ ያለው? ኢየሱስ ክርስቶስ የዘላለም አምላክና ሕይወት ነው ያለው ማን ነው? ክርስቶስ በራሱ አላለም አይደል? ስለዚህ ያለው ማን ነው? ይሄንን እሺ፣ ይሄ ጽሑፍ የአንደኛ ዮሐንስ ነውና ሚል የለም ነበር ያልሽኝ እንጂ ክርስቶስ አላለም አይደለም ያልሽኝ። መጽሐፍ ቅዱስ ላይ ክርስቶስ አምላክ ነው ሚል የለም ነበር ያልሽኝ። ምናልባት ተሳስተሽ ከሆነ ተሳስቼ ከሆነ ሶሪ። ነገር ግን ቃል በቃል ኢየሱስ ክርስቶስ ለምሳሌ ምድር ላይ ባለበት ሰዓት እንደ መምህርም ብዙ ነገሮችን እንደሰራው እኔ አምላክ ነኝ አምልኩ ቃል በቃል ስለ አምላክነቱ ከራሱ አንደበት የተናገረበት የለም። እስቲ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን ክፈችላት። አላህ ጋር ትሄድ። በጣም ጥሩ ሳሚ፣ እንዳትረበሽ ችግር የለም። አላህ ጋር ምትምትለኝ ችግር የለም። ምክንያቱም ስላላህ ልጠይቀኝ ይሄው ነው ሪስፔክት አደረኩልሽ እኮ ተዋልኩት እኮ በቃ ችግር የለውም። ተዋት። ኦኬ አንደኛ ዮሐንስ ሳሚ ጋር ነው ተናድብ ያለው። አይ ኔትወርክ ዘግይቶበት ያው ተረጋጉ። እቺ ኔት ይዞኝ ነው እኔ ጋር ነው ለዛ ነው አንተ ጋር የዘግይቷል ኔትወርክ። እዚች ጋር ግን ማን ነው እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም እያለ ያለው የሚናገረው አላህ ነው። ይህንንስ ማለት ያኛውን ነገር ይህንንም ዲኔ ታደርጊዋለሽ። ለምሳሌ አላህ ሚስትም ልጅንም አልያዘም እያለ የሚናገረው ማን ነው? እዚህ ጋር ይሄ መጠየቅ ያለበት ስለሆነ ማን ነው? ቆስቲ ቆይ ችግር የለውም ትጠይቃታለህ። እሺ ዴቭ ሐናንን ያው ታውቃታለህ። እሺ በቀላሉ አትለፈው ብዬ ነው አና ያው እንግዲህ ክፍል ስለሆነ እያወቀው መውጫ ላይ ያለን ሰው ሐናንዬ መመለስ ትችያለሽ። ምን የተመለሽ እንትኑ ኦዲየንሱ ስለሚታዘብ ችግር የለውም። ሐናንዬ አለሽ? ኦኬ ሐናን ኔትወርክሽ ነው? ኦኬ ያው እንግዲህ እንደተመለከታችሁት ነው። ቁርአን ተከፈተ። ቁርአን በተከፈተ በቅጽበት ሙስሊሞች እንዲህ ናቸው፣ ሹልክ ብሎ ነው የሚመጡት። ምክንያቱም በውስጡ የሚከፈተው ነገር ከባድ ነው። ምንም ችግር የለውም። እሺ ዴቫ ተመለስ፣ ሰው እናስገባ። ቤሊ ኔትወርክ ነው መሰለኝ። ሁለቱም ሴቶቹን ነው እንደሚቀስፈው። ቢኒ ይላል ቢኒ ቢኒ ዘግሬት ያጋጫል ከመሬት ይላል። ስራ ላይ ስለሆነ ቢኒ። እሺ ሌላ ሙስሊም እንቀበልና ዴቫ እናግራው። እሺ በቢኒ ፋንታ እኔ ሰላም ብያችኋለሁ። ሁላችሁም እንዴት ናችሁ ብሏል ቢኒ። ኦኬ እሺ አሁን አይ ቲንክ የተስተካከለ ይመስለኛል እንትኑ እኔ ነው ቆስ አይ እዚህ የገስት እንትኑን እያስተካከልኩኝ ነው። እፎይ ለምትሉስ ከዛ እፎይ መልእክት አስቀምጧል። ይስሙት ከራሱ የምንገናኘው ሰላም ጤና ይስጥልኝ። ስለ ትኩነቴ ስለኔ ያሳስባችሁ ስጠፋ ጠየቃችሁ ሁላችሁንም አመሰግናለሁ። ከነገ ጀምረን የምንገናኝ ይሆናል ማለት ነው። ሁላችሁንም ወዳችኋለሁ። ላይቫችን ላይ ከነገ ጀምሮ ሰላም ጤና ይስጥልኝ። ከነገ ጀምሮ ላይቭ ላይ እንገናኝ ብሏል። ቪዲዮውን ሰርቷል። የቴሌግራም ቻናሉ ላይም ገብታችሁ ማየት ትችላላችሁ። ሰላም ነው እና መግቢያ ላይ ማሳይተን ነበር ላልነበራችሁ ነው አሁን ደግሞ የሚያሳዩዋችሁ።
ሰላም ነው ለማለት ነው። ከነገ ጀምሮ የእፎይ ላይቭ ይቀጥላልና እንገናኝ ማለት ነው። እፎይ ላይቭ ላይ ማታ ለማለት ነው። መልእክት ልኮላችኋል፣ ግቡና እዩት። እሺ ቪዲዮውን መልካም። ያስገባኸው ሙስሊም አለ? ያው ኢክራም ትባላለች እህታችን፣ ተቀበላት። እሺ ኢክራም እህታችን እንዴት ነሽ? ሰላም ነሽ ወይ? እንዴት አምሽሽ? ሰላም ነው ቃል እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም ብለሽ ታምኛለሽ? አምላክ አይደለም ነብይ ነው። ኦኬ። በቁርአን ውስጥ የሰንበት ጌታዋ ማን ነው? ሶስት አምላክ አላመልክም። አልጠየኩሽም። እኔ ሶስት አምላክ አላመልክም። በቁርአን ውስጥ የሰንበት ጌታዋ ማን ነው ያልኩሽ? ስለ ቁርአን ምንም የምታውቀው ነገር የለም። ስለ መጽሐፍ ቅዱስ አታስተምርም? ስለ መጽሐፍ ቅዱስ ላስተምርሽም እኮ ነው። ግን የሰንበት ጌታ ተብሎ የምታምኙ ከዛ መጽሐፍ ቅዱስ ላይ ነው መልሱ የምሰጥሽ። አይ መጀመሪያ ስለ መጽሐፍ ቅዱስ ታስተምረኝ። ይሰማል ኢክራምዬ? ኢክራም ዋው ወጣች ወራለች። ሉክ እንግዲህ ጋይስ ሉክ ምንም አላለትም። የሰንበት ጌታዋ ማን ነው? እንደ እምነትሽ ሙስሊም ስለሆነች የሰንበት ጌታዋ ያገባይ ሰሜ የሰንበት ጌታዋ ማን ነው ተብላ የተጠየቀችው። ማን ነው ብለሽ የምታምኚው? በእምነቷም በቁርአኗም ማን ነው ተብሎ ነው የተጠየቀችው። ሰንበትን የፈጠረ ማን ነው? በቁርአን ውስጥ ራሱ አላህ ነው። ስለዚህ የሰንበት ጌታዋ እኔ ነኝ ካለ ያ ካል አላህ ነው። በቃ የምወር ስለገባት ነው። ጠይቁን፣ የፈለጋችሁትን ጠይቁን። እናንተ አላሃችሁ ላይ አላህ ብላችሁ የምታመልኩት ነኝ ያለው በጠቅላላ ክርስቶስ ነው። በተግባር ወንድ የሆነ ሙስሊም መጥቶኛ ፊት አሁን ክርስቶስ አምላክ አይደለም በመጽሐፍ ቅዱስ ብሎ ደፍሮ ሊናገር አይችልም። ተሸማቀውበታል፣ አፍረውበታል፣ አይደፍሩም። ቢካዝ እንደዚህ ነው። በቃ አያችሁ፣ ውልቅ ድንግጥ ነብይ ነው። ነብይ ማለት ምን ማለት ነው? ነብይ ማለት ኦኬ ከሆነ አሁን ለምሳሌ ሳምበዲ አባቱ የሆነ ሀገር ቆስጢን አባቱ ለስራ የሆነ ሀገር ላከው እንበል። ሶ ቆስጢን የአባትህ ልጅ አይደለህም፣ ወይ ደግሞ ቆስጢን ሰው አይደለህም፣ አንተ መልእክተኛ ብቻ ልንለው አንችልም። ያቺን ቁንጽል ነገር ነው የሚያውቁት። ከዛ በላይ ግን ትልቁን ማዕቀፍ የሆነውን ክርስቶስ የተናገረውን አላህ ብቻ ይናገራል የሚሉትን ነገር ያደረጋቸውን በተግባር ያሳያቸውን ኦኬ አላህ ዓለማትን ሁሉ መፍጠሩን በተግባር ሊያወራ አይደለም ክርስቶስ የመጣው ተናግሯልም። ከዛ ባሻገር ግን ዙሩን ከፍ አድርገናው በተግባር ነው የምናሳያችሁ። በተግባር አምላክነቱን በተግባር ማንም ወንድ ከዚህ በኋላ መጽሐፍ ቅዱስን ከፍቶ ኢየሱስ ክርስቶስ አምላክ አይደለም ሊል አይችልም። አይደለም የምትሉት ያ ሁሉ መጽሐፍ ጽፈናል የሚል ኡስታዝ ራሱ ካለ ይዛችሁት ነው። እስኪ እኛ ፊት ይምጣና እስኪ አይደለም ይበል፣ አይ የለም ይበል፣ እናሳየዋለን። በአንድ ጥያቄ ነቅለው ነው የሚሮጡት። በአንድ ጥያቄ አስባችሁታል? ቀጥላላ ማይከፍታል ማለት ነው። ምን ይቀጥል? ኖ ትቀጥላል። የሰንበት ጌታ ምናምን ሳይሆን እነሱን በሚገባቸው ቋንቋ የቀኑ ባለቤት ማን ነው ብለህ ጠይቃቸው። እነሱ የቀኑ ባለቤት ማን እንደሚሉት ስለሚያውቁ ማለት ነው። ኦኬ ሰንበት ስላቸው ድንግል ትምለው ነው ቀኑ መባል አለበት። እሺ ችግር የለም እንደዛም ጠይቃቸዋለን። ግን ተግባብተናል። አይ ቲንክ መሰለኝ ሳይገባት አይመስለኝም። ይሶክ እሺ የቀኑ ባለቤት ማን ነው ካላችሁ እሱ ችግር የለም። ቀጥል። ኦኬ
አይ ምን ለማለት ነው? የመጀመሪያው ቃል በቃል አምጦ ኤግዛክት ወርድ ፋላሲ የሚሰሩት ያው ይሄ በ21ኛው ክፍለ ዘመን የማይጠየቅ ጥያቄ ነው የሚጠይቁትና ማንም እዚህ ጋር ትልልቅ የሚባሉ አሁን ሰዎች እውቀት ያላቸው ሰዎች ፊት ተቀምጠው ለምንድን ነው እስቲ ኢየሱስ ክርስቶስን አምላክ አይደለም ያልከው ቢባል አይ ቃል በቃል እኔ አምላክ ነኝ አምልኩኝ የሚሉት እነዚህን ወርዶች ስላልተናገረ ነው ያልተቀበልኩት ብዬ ይሳቀበታለሁ። ምንድን ነው ብታወሩ ነው የሚባለው? ለምን ኤግዛክት ወርድ ፋላሲ የሚባል የለም። አሁን ለምሳሌ እኔ እስካሁን ከእናንተ ጋር ሳወራ ቃል በቃል እኔ ሰው ነኝ ብዬ አልነገርኳችሁ። ስለዚህ እኔ ወይ ከሞትኩኝ ወይ የሆነ ነገር ከሆንኩኝ በኋላ እኔ ማግኘት የማትችሉበት ጊዜ ከመጣ የሆነ ሰው መጥቶ አላዛር እኮ ሰው ሳይሆን መልአክ ነው ብሎ ቢነግራችሁ ዲያራ እናውቀዋለን አላዛር ሰው ነው ስትሉት አይ የቱ ጋር ነው እስቲ ቃል በቃል እኔ ሰው ነኝ ያለው ይላችሁ ምንድነው የምትሉት? እሺ እንግዲህ እኔን ታውቁኛላችሁ። እዚህ ጋር እያወራው እንግዲህ ትሰሙኛላችሁ። ሰው እንደሆንኩኝ ተገመቼስ ታውቃላችሁ ብዬ እገምታለሁ። ስለዚህ ነገ መጥቶ መልአክ ነው ብሎ ለምን ስትሉት ቃል በቃል እኔ ሰው ነኝ ብሎ ስላልተናገረ በቃ አይደለም ብሎ ድርቅ ቢል ምን ታደርጉታላችሁ? ምንም በቃ ማድረግ አይቻልም። እነሱም እንዲህ ነው የሚሉት። ሐዋርያቱ የክርስቶስን አምላክነት በቃ ያውቃሉ፣ ገብቷቸዋል። ክርስቶስ አምላክ ነው እያሉ ብዙ ቦታዎች ላይ ሐዋርያው ጳውሎስ ተናግሯል። ሐዋርያው ዮሐንስ ቅድም ቆስጤም እንዳሳያቸው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር ላይ ተናግሯል። ሐዋርያት የክርስቶስን አምላክነት ግልጽ ባለ ደረጃ እየተናገሩ እነሱ መጥተው ከስንት ዓመት በኋላ መጥተው አይ ክርስቶስ አምላክ አይደለም ብለው ሲናገሩ በጣም ነው እንትን የሚለው። ይሄ ኤግዛክት ወርድ ፋላሲ ይባላል። የመጀመሪያው ግን ከምን ተነስተው ነው ይህንን ኤግዛክት ወርድ ፋላሲ እየሰሩ ያሉት ነው? አንድ ሰው ቃል በቃል እኔ አምላክ ነኝ በማለቱ የአምላክነትን መስፈርት የሚያሟላ ከሆነ በቁርአናቸው ፈርዖን እኔ አምላክ ነኝ ብሏል። ስለዚህ ከአምላክነት መስፈርቶች መካከል አንዱን አሟልቷል ማለት ነው። ማንም እየተነሳ አምላክ ነኝ ሲል እንግዲህ በእነሱ እምነት የአምላክነትን መስፈርት እያሟላ ነው የሚመጣው ማለት ነው። የመጀመሪያው ነገር እሱ ነው። ሁለተኛው ደግሞ ነገር ምንድን ነው? በሐዲሳቸውም እንደተቀመጠው በቂያማ ቀን አላህ ይመጣል በቂያማ ቀን ማለት ነው። በቂያማ ቀን ሲመጣ በመጀመሪያው እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለም ብለው ነው የሚያባሩት። አላህ ቃል በቃል መስፈርቱ ከሆነ ለምን እኔ ጌታ ነኝ ሲላቸው ያዛኔ አያመልኩትም? ቃል በቃል እኮ መስፈርቱ እንዳልሆነ ስለሚያውቁ ነው ያኔ እኔ ጌታ ነኝ ሲላቸው መገለጫዎች ስላላዩ ብቻ እግሩን ሳቁን ምናምን አላህ እግር አለው ይሉ የለ የአላህን እግር ስላላዩ የአላህን እጅ ስላላዩ የአላህን ሳቅ ስላላዩ ያባሩታል። ይህን ሐዲስ ታውቁታላችሁ አይደለ? ቡሃሪ ላይ ያለውን አላህ ይመጣና ወደ ምድር ሲመጣ ሙስሊሞች አምላካችን አይደለም ይሉታል። እኔ ጌታ ነኝ አውዙ ቢላህ ይሉታል። ከአንተ በአላህ እንጠበቃለን ይሉታል። አላህ ራሱ ሲመጣ ዞር በልልን ይሉታል። በማያውቁት መልክ መጥቶባቸው ማለት ነው። እግር ሳይኖረው ሳቅ ሳይኖረው ምናምን መጥቶ ማለት ነው። ከዛ በሁለተኛው ድጋሚ በሚያውቁት መልክ እግሩን እና ሳቁን ይዘው ሲመጣ እግሩን አዩ። ሁለተኛ ነገር ደግሞ ሳቁን አዩ። ሳቀ ሻሽካካባቸውና እግሩን ሲያሳያቸው ያኔ አንተ ጌታችን ነህ ብለው ለእግሩ ሰገዱ ይላል። ስለዚህ በቃል በቃል የአምላክነት መስፈርት ከሆነ እኮ እነሱ መጀመሪያ አላህን ሲመጣ ገና እግሩንና ሳቁን ሳያሳያቸው ማምለክ ነበረባቸው። የዛኑ ሰዓት ቃል በቃል መስፈርት ስላልሆነ እንደውም እነሱ ጋር ነው ይሄ መስፈርት አለመሆን ያለበት። ምክንያቱም እውነተኛ አምላካቸው እንኳን ወደ እነሱ ሲመጣ ቃል በቃል ሲነግራቸው እንኳን አንቀበልህም ይሉታል። አያችሁ። ስለዚህ እነሱ ጋር በጣም መስፈርቱ የቃል በቃል መጠየቅ የለባቸው። ስለዚህ በመጨረሻው ዘመን ራሱ አላህን የሚክዱት መገለጫ ስላላዩ ነው እንጂ ቃል በቃል እኔ ጌታ ነኝ ስላላለ አይደለም። ቃል በቃል ሲላቸውማ እምቢ ብለውታል፣ መገለጫ ስላላዩ። እኛም እያልን ያለ ነው ይሄ ነው። ቃል በቃል ባለ ሳይሆን በመገለጫ ነው እያልን ነው። ክርስቶስ ደግሞ አምላክነቱ በብዙ ነገር ገልጿል። ስለዚህ በዛ በመገለጫው ተመስርተን አምላክ ነው ብለን እናገራለን ነው እና ደግሞ አሁን ዲቫ የሰጠው ምሳሌ ሞር ከሰቦርዲኔሽኖች ጋር እንዳይመሳሰልባቸው ጀስት በባህሪ አንድ ናቸው፣ በአካል ግን አብ ከወልድ ይበልጣል አይነት ነገር እንዳይመስላቸው። ለምሳሌ መላክ ማለት ያው ይሄ የአካል እንትን ሲያሳይ ልዩነት እንደማያመጣ ለምሳሌ አንድ ወጣት ሰው ሽማግሌ ቢልክ ሽማግሌዎቹ ከሱ ያንሳሉ ማለት አይደለም፣ ወይ እሱ ትልቅ ሆኖ ነው ማለት አይደለም። ነገር ግን መላክ ምንም ከፍቅር የተነሳ ነው የሚላኩለት። ሰው እንግዲህ አንድ ወጣት ሽማግሌ ሲልክ እንግዲህ ነገ እነሱ ከሽማግሌዎቹ ስለሚበልጠን የላካቸው ይላሉ። ነገ ተነስተው ልክ እንደዛ ሁሉ አብ ወልድን ላከው ሲባል በፍቅር የመላክ ሽማግሌዎቹ እኮ ተገደው አይደለም የሚሄዱት፣ ግዴታ ሆኖባቸው ፍላጎታቸው ነው የሚሄዱት አይደል? በፍቅር እሱም ሲጠይቃቸው በፍቅር ነው፣ እነሱም ሲሄዱ በፍቅር ነው። ልክ እንደዛ ሁሉ አብ ወልድን ሲልከው የፍቅር መላላክ ነው። በፍቅር ነው የላከው። ወልድ ነው በፍቅር ነው ተቀብሎ የመጣው እንጂ ይሄ ልክ ሌሎቹን ነቢያት እንደላካቸው አይደለም። ምርጫ ካልሄድክ እንዲህ ትሆናለህ ምናምን ብሎ አይደለም። በፍቅር ልዩ ስላልሆኑ ለምሳሌ ሌሎች ነቢያቶችን እነ ዮናስ ብታዩ
አንሄድም ሲሉ በግድ እንዲሄዱ አድርጓቸዋል አይደል? ልክ እንደዛ አይነት አይደለም። የክርስቶስ በፍቅር ነው የሚልከው፣ ክርስቶስም እንዲሁ በፍቅር ነው የሚሄደው ማለት ነው። ስለዛ ከዛ አንጻር ለማለት ነው። ቀጥሉ። ይሰማል? ከሌለው የተቋርጦ ነው። ይሰማል ወገን?